በመላው የአረብ ዓለማት የምትገኙ እንዲሁም በመካከለኛው ምስራቅ በእስራኤልም በሌሎችም አካባቢ የምትገኙ ኢትዮጵያውያን ወንድሞቻችን እንዲሁም በዛ አካባቢ ያላችሁ የዚህ የዓለማችን ክፍል አባላት ወይም ህዝቦች ሁላችሁንም ዛሬ በጣም አስቸጋሪ ነገር በመካከለኛው ምስራቅ እየሆነ ስለሆነ በዛ ምክንያት ነው አሁን ፌስቡክ ላይ ወጣ የተገደድኩት። በዛሬው ዕለት ከተለያዩ የአረብ ሀገራት ደውለውልኝ አስቸጋሪ ሁኔታዎች ላይ እንዳሉና መዝሙሮችንም የኔን መዝሙሮች እየዘመሩ እንደሚጽናኑ ነግረውኛል። እግዚአብሔር አምላክ ስላደረገው ነገር በጣም እግዚአብሔር እናመሰግናለን። ስለዚህ መጽናኛ ይሆን ዘንድ አንደኛ ከመዝሙረ ዳዊት መዝሙር 22ን አነብላችኋለሁኝ። ሁለተኛ ደግሞ መመኪያዬ አንተ ነህ የሚል አንድ መዝሙር ደግሞ ዘምርላችኋለሁ ማለት ነው። እግዚአብሔር አምላክ ሁላችንም በያለንበት ይጠብቀን። እንግዲህ ዘመኑ በጣም አስቸጋሪ ስለሆነ በጣም ከፍተኛ የመጨረሻው ዘመን ስለሆነ በያለንበት በጸሎትና በምልጃ በሃይማኖት ሆነን የምንጠብቅበት ጊዜ ነው። ወደ መዝሙረ ዳዊት ልሂድ። መዝሙር 22 በቅንፍ 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። አሁንም ሌላ አንድ መዝሙር 50 ደግሞ እንደዚሁ ዘምርላችኋለሁ። እነዚህ በጣም የሚያጽናኑ የመዝሙረ ዳዊት ትልልቅ ቦታዎች ናቸው። እንደ ቸርነትህ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ